በበርካታ የእግር ኳስ አፍቃሪያን ዘንድ ተጠብቆ በመድፈኞቹ የ4-1 አሸናፊነት የተጠናቀቀው የአርሰናልና የአስቶን ቪላ ጨዋታ የአርሰናልን የዋንጫ መንገድ ያስተካከለ ድል ነው ተብሎለታል። ምሽት ላይ አይኖች ሁሉ ኤምሬትስ ነበሩ። የአርሰናልንና የአስቶን ቪላን ታላቅ ፍጥጫ ለመመልከት መድፈኞቹ ይህንን ጨዋታ ከየትኛውም ጊዜ በላይ ያለሙት ነበር። ለምን? ከሳምንታቶች በፊት አስቶን ቪላ በቪላ ፓርክ አንገታቸውን አስደፍቷቸው ነበርና፣ እንዲሁም ከማንቸስተር ሲቲ ጋር ያላቸው ነጥብ መቀራረብ ይህንን ጨዋታ ማሸነፍ እንደሚገባቸው ማሳያ ነበረባቸው ተብሏል። ይህንንም አሳይተውታል። እሳት በሚተፋው ኤምሬትስ ስታዲየም ላይ የኡናይ ኤምሬ ቡድን አስቶን ቪላ ፈራርሶ አምሽቷል። አልሞት ባይ ተጋዳዮቹ የአርቴታ ሰራዊት የበቀል እርምጃቸውን በመድፉ ሲደበድቡት አምሽተዋል። ይህም በሊጉ ሶስተኛው ምርጥ ቡድን የነበረው 11 ተከታታይ አልሸነፍ ያለው ኤምሬው ቡድን 4-1 በማሸነፍ አፈራርሰውታል። አንገት ያስደፋቸውን አስቶን ቪላ በበቀል እርምጃ አስጎንብሰውታል። አሁን ላይ መድፈኞቹ የሚፈልጉትን አግኝተዋል። መሪነታቸውን አስቀጥለዋል። ማንቸስተር ሲቲ እስኪጫወት ድረስ ነጥባቸውንም ወደ 5 ከፍ ማድረግ ችሏል። የኤምሬትሱ ገደል ብዙ ይናገራል። መድፈኞቹ ያለፉትን 4 ጨዋታዎች በጠባብ ልዩነት ሲያሸንፉ ቆይተው ብዙ ነገር ቢነሳባቸውም አሁንም በብዙ ጎሎች ልዩነት ማሸነፍ እንደሚችሉ አሳይተዋልና ለታላቁ ድል የአንበሳውን ስፍራ ከሚይዙ ተጫዋቾች መካከል ገብርኤል ማጋሌስ ሁነኛው ተጫዋች ነው። ይህ የኋላ ደጀን ለመድፉ ጎል ከማስቆጠሩም በላይ ጎሎች እንዳይቆጠሩበት ሲጋፈጥም አምሽቷል። ሌላኛው በምሽቱ ጨዋታ አሸብርቆ ያመሻው የቡድኑ መሪ ማርቲን ኦዲጋርድ ነው። በተለይ ከረፍት በኋላ ቅጽበታዊ ለውጥ በማድረግ የጎል ናዳ ሲያወርዱ የተጫዋቹ ወሳኝ ሚና ተጠቃሽም ነበር። ረፍት አልባ እንቅስቃሴ ሲያደርጉ ያመሹት መድፈኞቹ ማጋሌስ ያስቆጠራት የቆመች ኳስ እንደ አውሮፓውያኑ ዘመን ቀመር በ1993 እና 96 መካከል እንደዚሁም ከዛ ወዲህ 20 ወይም ከዛ በላይ ጎል ከቆመ ኳስ ያስቆጠረ ሁለተኛው ቡድን አድርጎታል። ከዚህ ቀደም ይህንን ገደል ዌምቤልደን ማስካካቱ ይታወሳል። አሁን ላይ አርሰናል በጉዳት ያጣቸው ወሳኝ ተጫዋቾቹ የተመለሱ ሲሆን 2025 በድል ማጠናቀቁ የቀጣዩን ግማሽ ዓመት ውድድር እንዲያምርለት አድርጎታልና